ደማሆፕ ሪል ስቴት በሲግናል 100% ተሰርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክበው ሽር ጉድ ላይ ነን። ደማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደረራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ እየተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። ከመቀበጫችን ተነስተን እንድንቀበል በአክብሮት ጠይቃለሁ። አመሰግናለሁ። እንድትቀመጡ በአክብሮት ጠይቃለሁ። አመሰግናለሁ። ይሄ የአንድነታችን አርማና የሉዓላዊነታችን መገለጫ የሆነውን የህዳሴ ግድብን በተባበረ ክንድና በበሳልና ቆራጥ አመራር ባስመረቅንበትና ሌሎች ቀጣይ ትላልቅ ፕሮጀክቶችን ይፋ ባደረግንበት ማግስት የምናካሂደው የሁለቱ ምክር ቤቶች አባላት የጋራ ስብሰባ ነው። እኛ ኢትዮጵያውያን ሪቫን እንጂ ተስፋ አንቆርጥም። እንኳን ደስ አለን፣ እንኳን ደስ አላችሁ። የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ፣ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ፣ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘሁ ተሻገር፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ቴዎድሮስ ምህረት፣ የተከበራችሁ የሁለቱ ምክር ቤት አባላት፣ ጥሪ የተደረገላችሁ የሃይማኖት አባቶች፣ ጥሪ የተደረገላችሁ ክቡራን እንግዶች፣ ክቡራትና ክቡራን፣ በሁለቱ ምክር ቤቶች የጋራ የአሰራርና የስብሰባ ስነ ስርዓት ደንብ ቁጥር 2/2000 አንቀጽ 6 ንዑስ አንቀጽ 5 መሰረት የሪፐብሊኩን ብሔራዊ መዝሙር ከመቀመጫችን ተነስተን አመሰግናለሁ። ከዚህ በመቀጠል መድረኩን ለሁለቱ አፈ ጉባኤዎች አስተላልፋለሁ። አመሰግናለሁ። እንደምን ቆያችሁ? እንኳን ደህና መጣችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች የጋራ አምስተኛ ዓመት ስራ ዘመን የጋራ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና አንቀጽ 64 ንዑስ አንቀጽ 1 መሰረት ከሕዝብ ተወካዮች ምክር ቤት 391 አባላት፣ ከፌዴሬሽን ምክር ቤት 220 አባላት በድምሩ 511 አባላት የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ወደ ዕለቱ አጀንዳ ከመተላለፋችን በፊት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር ታዬ አጽቀሥላሴ በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 1 መሰረት የሁለቱ ምክር ቤቶች የጋራ ስብሰባ በይፋ መከፈቱን እንዲያበስሩልን በአክብሮት ጋብዛለሁ። በሕገ መንግስቱ አንቀጽ 71 ዝባር 1 መሰረት ስድስተኛው የኢፌዴሪ ሕዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባ በይፋ መከፈቱን አበስራለሁ። ክቡር ፕሬዝዳንት እናመሰግናለን። ለዛሬው ዕለት የተያዙ አጀንዳዎች በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና አንቀጽ 64 ንዑስ አንቀጽ 1 መሰረት
የምክር ቤቶቹ ምልዓተ ጉባኤዎች በጽሕፈት ቤቶቹ አማካኝነት ስለተረጋገጡ እንዲሁም የዕለቱ አጀንዳ በምክር ቤቶቹ የጋራ ስብሰባና የአሰራር ስነ ስርዓት ደንብ ቁጥር 2 ህዝባር 2000 አንቀጽ 31 ንዑስ አንቀጽ 2 መሰረት በሁለቱ ምክር ቤቶች አፈ ጉባኤዎች የጋራ ስምምነት የተቀረጸ በመሆኑ እንደሚከተለው አቀርባለሁ። አንደኛ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር ታዬ አጽቀሥላሴ ለሁለቱ ምክር ቤቶች የሚያደርጉትን የመክፈቻ ንግግር ማዳመጥ። ሁለተኛ፣ የሁለቱ ምክር ቤቶች 4ኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ናቸው። በዚህ መሰረት ከዚህ በመቀጠል በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 1 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር ታዬ አጽቀሥላሴ ለምክር ቤቶቹ 5ኛ ዓመት የሥራ ዘመን የጋራ መደበኛ ስብሰባ የመክፈቻ ንግግር እንዲያደርጉ በአክብሮት ጋብዛለሁ። አመሰግናለሁ። ጉባኤቱ ታገሰ ጫፎ ምክትል አፈ ጉባኤም ወይዘሮ ሎሚ በዶና እንዲሁም የመንግስት ዋና ተጠሪው ዶክተር ተስፋዬ ብልጅጌም በዚሁ ስብሰባ ላይ ለመገኘት ወደ አዳራሽ እየገቡ ስለመሆናቸው ምስል ላይ የተመለከትን እንገኛለን። ከፕሬዝዳንቱ ንግግር ባሻገር ሌሎች የመንግስት ከፍተኛ የሥራ ኃላፊዎችም በዚሁ ስብሰባ ላይ ወይም የሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ይገኛሉ ተብሎም ይጠበቃል። ቀደም ሲል እንዳነሳ ነው የፕሬዝዳንት ታዬ አጽቀሥላሴ ዋነኛ የመክፈቻ ንግግሮች ማተኮሪያ ጉዳዮች ማህበራዊና ፖለቲካዊ ጉዳዮች ይሆናሉ። በተለይ ባለፈው ዓመት የተገኙ ስኬቶችን አስቀጥለን በ2018 በጀት ዓመት ትኩረት የሚደረግባቸው ዋና ዋና ጉዳዮችን በተመለከተ ሐሳብ ያነሳሉ ተብሎ ይጠበቃል። በተለይ በዘን Yeah.
ትልቁን ግዙፉን የአውሮፕላን ማሳረፊያዊ ጣቢያን በይፋ ፕሮጀክት የጀመረበት አመት ነው 2018 ይህም ተጠናክሮ ይቀጥላል ተብሎ ይጠበቃል። እነዚህና ሌሎች ጉዳዮችን የተመለከተ የመነሻ ንግግር የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ያነሳሉ ተብሎ ይጠበቃል። ፕሬዝዳንቱም ወደ ምክር ቤቱ እየገቡ ይገኛሉ። ምስል ላይ እየተመለከተ እንደምንገኘው ስድስተኛ የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዘመን የጋራ መክፈቻ ስነ ስርዓት ከደቂቃዎች በኋላ የሚጀምር ነው የሚሆነው። የሚጠበቁት የክብር እንግዳው የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ወደ ምክር ቤቱ አዳራሽ እየገቡ ይገኛሉ። አዲስ ሚዲያ ኔትወርክ ላይ ምርጫ አድርጋችሁ ስለቆያችሁ እናመሰግናችኋለን። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ መክፈቻ ስነ ስርዓትን ከዚሁ ደቂቃ ጀምሮ ወደናንተ ማድረሳችን የምንቀጥል ይሆናል። ከጊዜያዊ ስቱዲዮአችን የህዝብ ተወካዮች ምክር ቤት የሚተላለፈውን የቀጥታ ስርጭት እንድትከታተሉ እንጋብዛችኋለን። ወደ ማጠቃለያው ላይ ከኔ ጋር መልሰን እንገናኛለን። አብራችሁ እንድትቆዩ እንጋብዛችኋለን። ጤና ይስጥልን።